ኮሜዲያን ከበቦ ገዳ ስለ ልጅነቱ ስለ ልጆቹ ብዙ ተጫውተናል። አሁን ደግሞ ይህንን ለሚከታተሉ ወላጆች ስለ ልጆች አስተዳደግ ያሉትን ተሞክሮ ያካፍሉልን። አዎ ልጆች ማሳደግ ቀላል አይደለም። ልጅን ማሳደግ ራሱ እኔ እንጃ አንድ ሌላ ዓለም ነው፣ ሌላ ታሪክ ነው፣ ሌላ ሳይንስ ነው። ልጅን ዝም ብሎ ማሳደግ አንዳንድ ጊዜ አባቶቻችን በትም ትል ይወልዳል ይባላል እና አንተ ወልደህ ልጅህን ለቁም ነገር ስታበቃው እንደዚህ ቀጥ አድርገህ ጥሩ ነገር እየነገር ጥሩ እያረግ ጥሩ ዜጋ አድርገህ ስታሳድገው ነው ጥሩ። እኔ እንደሚሰማኝ ልጆችን ማሳደግ ማለት በሁሉም መልኩ ነው። ትምህርት ቤት ብቻ ሄዶ ተምረው መጥተው ስለተኙ ስለበሉ ስላለባስካቸው ስላጠጣቸው ስላበላቸው ብቻ ሳይሆን አይምሯቸውንም ጥሩ ነገር እንዲያስቡ ጥሩ ነገር ፍቅር እንዲያስቡ ማድረግ አለብን። ሁላችንም እኔ የሚሰማኝ የኔም ብቻ ልጆች አይደለም ጥሩ ዜጋ ማድረግ እንፈልገው። ሁላችንም በእያንዳንዳችን በየቤታችን ልጆቻችንን ጥሩ ዜጋ አድርገን መቅረጽ እንችላለን። እሱም በጀት አያስፈልግም፣ ወጪ አያስፈልግም። ምንም ገንዘብ ሳናወጣ በቃላት ብቻ ልጆቻችንን በየቤታችን ፍቅር እያወረንላቸው ፍቅር እየሰበክንላቸው ይሄ በረንዳ ላይ የሚያድረው ጎዳና ላይ የሚያድረው ወንድሙ እየሆንን ወንድማችሁ ወገናችሁ ነው እያልን ካሳደግናቸው ከዚህ በላይ ምንም ነገር የለም። ምናልባት እኛ ሀገር እያንዳንዱ ቤተሰብ ውስጥ የተለያየ ወይ ፖለቲከኛ አባት ይኖራል፣ ወይ እዛ ተቃዋሚ ተቃራኒ የሚሉት ነገር አለ። መጥቶ ልጆቹ ፊት ነው የሚያወራው። ልጆች ደግሞ ያንን የሰሙትን ነው ትምህርት ቤት ሄዶ የሚያወሩት። አባቴ ማታ እንደዚህ አለ፣ ያኛው ደግሞ ሌላ ነገር ይዞ ሲመጣ እነዚህ ብዙ ጊዜ ከቤተሰብ ይልቅ ትምህርት ቤት ነው የሚያሳልፉ ልጆች። ጓደኛሞች ነው የሚያሳልፉት። አባቶቻቸው ያሉትን ነው የሚሰሙት። ከሌ እንደዚህ ያረገ ከሌ እንደዚህ አለ አባቴ እንደዚህ አለ። ያን ነገር ነው ሁላችንም ስለ ፍቅር ብንሰብክ ለልጆቻችን ማታ ስለ ፍቅር ብናወራ ትምህርት ቤት ሄዶ አባቴ እኮ ማታ እንደዚህ አለኝ አባቴ እኮ ማታ እንደዚህ አለኝ ብለው አንድ አይነት ወሬ ነው የሚያወሩት፣ አንድ አይነት ፍቅር ነው የሚያወሩት። እና ጥሩ ዜጋ መመስረት ብቻ የኔ ልጅ ብቻ ሳይሆን በየቤታችን ሁላችንም ጥሩ ዜጋ መፍጠር እንችላለን ብዬ አምናለሁ። በሌላ በኩል ደግሞ ልጆችን ስራ አሁን ለምሳሌ ዝም ብለን ገንዘብ እንሰጣቸዋለን፣ ዝም ብለን ገንዘብ መዝናኛ እናረጋለን። እንደዚህ ኖ ገንዘብ እንዴት እንደሚገኝ ማስተማር እንችላለን ከልጅነታቸው ጀምሮ። ለምሳሌ አሁን ቤት ውስጥ ባይችሉ እንኳን ያለውን ጫማ በሙሉ አውጣና ጥረግ ትለዋለን። ዝም ብሎ አይጥረግ፣ ቢፈልግ ያበላሸው ቢፈልግ ይጥረገው፣ ግን ይሞክረው። ከሞከረ በኋላ እንካ ይኸውልህ የሰራህበትን ብሎ አባትየው ይስጠው ወይ እናትየው ትስጠው ለዛ ልጅ። የዛን ጊዜ ተሰርቶ ገንዘብ እንደሚገኝ ተማረ ማለት ነው ያ ልጅ። ይህንንም ማስተማር አለበት በእንደዚህ አይነት ነገር። ሌላው ደግሞ ሙስና አሁን ለምሳሌ ጉቦ የሚጀምረው ከቤተሰብ ነው። ገብቶሃል? ከቤተሰብ ነው። አባት አሁን ለምሳሌ አንዳንድ ጊዜ አንተ ትምህርት ቤት ልጅ እየተማረ ይኸውልህ አንደኛ ስትወጣ ማደርግልን አታውቅም የተባለ ነው ብዙ ጊዜ የምናድገው እኛ። አንደኛ ስትወጣ እንደዚህ ጉቦ ነው እየተሰጠ የምታድገው፣ ጉቦ እየተሰጠ ነው የምትማረው። አንደኛ ቦታ እኮ እንደዚህ ይደረግልኛል እንደዚህ እየተባለ ነው። ያ ልጅ ሁልጊዜ አንደኛ ስትወጣ እንደዚህ ይደረግልሃል፣ እንደዚህ ጥሩ ውጤት ስታመጣ እንደዚህ ይደረግልሃል ተብሎ ያድግና ሁልጊዜ በሽልማት ነው የሚማረው እና ተምሮ ጥሩ ውጤት ሲያመጣ የሆነ ነገር ይደረግለታል። ይህ ልጅ አሁን ጥሩ ውጤት እያመጣ ዩኒቨርሲቲ ይገባና ያው ከተመረቀ በኋላ ጥሩ ስራ ይዛል አይደል? ያቺ የምትሰጠው ነገር ሁልጊዜ ውስጡ አለች። ከአንድ ባለ ጉዳይ መጥቶ ወረቀት ይዞ እቺን ነገር እንዲያስፈጽሙልኛል ምን ያደርጉልኛል ብሎ መጠየቁ አይቀርም። ስለዚህ ለራሱ እንደሚማር ሁልጊዜ አንደኛ ስትወጣ እንደዚህ አደርግልሃለሁ ከምትለው አትበለው። ብትፈልግ አድርግለት እንጂ መጨረሻ ላይ አትበለው። ለልጅ ለራሱ እንደሚማር ለራሱ መጨረሻ ላይ ለራሱ እውቀት ሀገሩ እንደሚያገለግል ወገኑን እንደሚታደግ አድርገው ብታስተምረውና ብትነግረው ያ ልጅ መጨረሻ ላይ ጥሩ ውጤት ያመጣል። በእኔ አስተያየት ነው። ለምሳሌ አሁን ሌላው ሙስና ደግሞ አንድ ሰው አንድ መንግስት መስሪያ ቤት ይሰራል። አንድ አባት ለልጁ አሁን ለምሳሌ ልጁ ስክሪፕቶ ያልቀበታል። አባዬ ስክሪፕቶ አለቀብኝ ግዛልኝ ሲል ኖ አልገዛልህም፣ እንደውም መስሪያ ቤት አለ ከመስሪያ ቤት አመጣልሃለሁ ይለዋል። ልጁ ምንድነው አሁን
ከመስሪያ ቤት እንደሚመጣ ሁሉ ነገር እስክሪብቶም የስዕል ደብተራውን ጠርዞ ያመጣል ከመስሪያ ቤት ምናምን። የማይመጣለት ልጅ አለ፣ ምንም የማይመጣለት ልጅ አለ። ለምሳሌ እሱ አሁን ይሄንን ሲያይ ይሄ ነገር ነው መስተካከል ያለበት። ከልጆቻችንን ከስር ኮትኩተን በፍቅርና በጥሩ ነገር ካሳደግናቸው ሁሉም ዜጋ ጥሩ ዜጋ ሆኖ ያድጋል እና ፍቅር ነው። ይሄ ደግሞ በጀት ገንዘብ አያስፈልግም። ጥሩ ልብ፣ ጥሩ ጭንቅላት፣ ጥሩ ቃላት ነው የሚያስፈልገው ለልጆቻችን እና ይሄንን ነው የምመክረው። እንግዲህ እኔ ባለኝ በአባትነት በጣም በእውነት ኮሜዲያን ክበበው እንደዚህ አይነት ቁም ነገር ብዙ ሰዎች ኮሜዲያን ሲሆን እንዲህ አይጠብቁም ነበርና በጣም የሚያኮራ በቤተሰብም በኩል ያገኘነው ምስክርነት እንደገና ለሁሉም ለብዙ አባቶች ትልቅ ትምህርት ሊሰጥ የሚችል መልእክት ስለሆነ ያደረግልን በጣም ነው የምናመሰግነው። ያለ ነው ገብቷል። በኮሜዲያንነቴ ሳይሆን አሁን ኮሜዲያን ብዙ ጊዜ በጣም ትምህርት የሚሰጥ ስራ ነው የሰራው ምናምን እባላለሁ። ኮሜዲ ላይ ትምህርት አይደለም እኔ ማስተምሮ ነው የምለው። አሁን ኮሜዲ ስራ ትምህርት አይደለም ማስተምሮ፣ ግን አርዕስት መስጠት እችላለሁ። አርዕስት ሰጥቼ ቤተሰብ እንዲወያይበት ማድረግ እችላለሁ። ኮሜዲ ስራ ላይ እንደዛ ነው ማድረገው። ለምሳሌ አሁን እኔ ከሰራው ስራ ለምሳሌ ልንገርህና የሆነች ትንንሽ ቅጭብ ያለች አንድ ጊዜ ፈረንጅ አሁን ነጮች ሚስቱን እኛና እነሱ አንዳንድ እኛና አንዳንድ እነሱም ይላል። ሚስቱን አሁን ፈረንጅ እንደዚህ አቅፎ ወደ ክፍለ ሀገር ሊሄድ ስል ቴክ ኬር ምናምን ብሎ ልጆቹንና ምናምን ሚስቱን ስሙ ይሄዳል። የኛ አበሻ ደግሞ ከዛ በኋላ መጥቶ ልጆቹን ስሙ መጣለሁ እሺ ልጆቼ ምናምን ብሎ እሷን ዙሪ ደግሞ አሉ እንጂ እግርሽን ነው የምሰብረው ምናምን። እንደዚህ አይነት ነገር ይኸውልህ አሁን አርዕስት ነው የሰጠሁት። በየቤቱ እንደዚህ የሚያደርግ አባት ካለ ያፍራል። ገብቷል። ያንን ባየ ቁጥር እና ይወያዩበትና ያ ነገር ሊያስቀሩ ይችላሉ ብዬ ገምታለሁ። አርዕስት ነው አስተማሪ ሳለሁ። አሁንም ይሄንን የተናገርኩት ስለ ልጆች በራሴ ግምት ነው እና ይሄን ብናደርግ ምናልባት ጥሩ ዜጋ እንመሰርታለን ለማለት ነው። እና እንግዲህ ኮሜዲያን ክበበው ገዳ በእውነቱ በጣም ጥሩ ጊዜ ነው እያሳለፍነው። በእኔና በተመልካቾቻችን ስም ከፍ ያለ ምስጋና እናቀርባለሁ። እግዚአብሔር ይስጥልኝ። አመሰግናለሁ። እሺ ፈጠረ አገዘ አየ በቀለ አከመ ተወነ። ሰላም። እንግዲህ በአጭሩ ልናሳያችሁ እንደሞከር ነው ላል በጣም ጎበዝና ቆንጆ ልጅ ናት። ልጄ 4 ዓመቷ ነው። የአማርኛ ወይንም የግዕዝ ፊደላትን የመጀመሪያውን ቤት የግዕዝ ቤት የምንለው ማለት ነው ከአስከፈ ያለውን ጠንቅቆ ለማወቅ ከአንድ ወር በታችን የፈጀባት ያለማጋነን ከአንድ ወር በታችን የፈጀባት እና በአንጻሩ እኔ ልጄን ፊደል ለማስተማር ወይንም ፊደሎችን በቀላል ዘዴ እንድትለይ ለማድረግ የማስተማሪያ ዘዴዎችን የማስተማሪያ ማቴሪያሎችን ግብአቶችን ሪሰርች በማድረግ በመፈለግ ብዙ ጊዜ አጥፍቻለሁ። በመሞከርም ጭምር እሷን ለማስተማር በመሞከርም ጭምር እንደ ድል ሆኖ ጥሩ ውጤት ያገኘሁበት ማቴሪያል እጄ ላይ ይገኛል። አሁን ይሄ ማግኔቲክ ፊደል ነው። በፍሪጅ ላይ ወይንም በማንኛውም ብረት ነክ ማቴሪያል ላይ በቀላሉ የሚቀመጥ ፊደል ነው። ፊደሉን ብቻ ሳይሆን ፊደሉ አብሮ ለምሳሌ ከከበሮ ምስል ይኖረዋል በቀላሉ ልጆች አይምሮ ውስጥ እንዲቀረጽ። ፊደሉን ባሻገር የማስጠኛ ዘዴው ትልቅ አስተዋጽኦ ያለው ይመስለኛል ላሉ ላይ ላየሁት ለውጥ።
የማስጠኛ ዘዴው እንዴት ነው ካላችሁኝ፣ እኔ በ7 ቁጥር ማጂክ ነምበርነት እስማማለሁ። በዛም ላይ ተንተርሼ ከ7 ፊደል በላይ በአንዴ አላስተምራትም ልጄን። 7 ፊደል ነው አንዴ የምለጥፈው ፍሪጁ ላይ። ለምሳሌ ሀላሃ መሰረሰ የመጀመሪያዎቹ 7 ፊደል እነሱን ደጋግማ ብላ ለይታ ተጓዳኝ ምስሎቹን ከለየች በኋላ 7ቱን አንስቼ የሚቀጥሉትን 7 ፊደላት እለጥፋለሁ። እንደገና 7ቱን ፊደሎች ደግሞ ለይታ ለሚቀጥሉት 7 ፊደላት ሬዲ እስክትሆን ድረስ ምናልባት 3 ቀን ሊፈጅ ይችላል። 3 ቀን 4 ቀን እንደ ልጆቹ አቀባበል ሳምንትን ቢፈጅ በቀን 1 ፊደል ተማሩ ማለት ነው። 7ቱን ፊደል አስተምራታለሁ። 7ቱን ፊደል ስትለይ እንደገና የሚቀጥሉትን 7 አስተምራታለሁ። ለመከለስ ካልሆነ በስተቀር ለምሳሌ የመጀመሪያውን ፊደሎች የመጀመሪያዎቹን 7 ፊደሎች ሁለተኛ ላይ ከተማረቻቸው 7 ፊደሎች ጋር አቀላቅሎ ለመከለስ ኦር ፊደሎችን በመጠቀም ቃላት በመፍጠር ለመለጠፍ ካልሆነ በስተቀር ሁልጊዜም ከ7 ፊደል በላይ ፍሪጅ ላይ አልለጥፍም። በዛ መንገድ ነው ያስጠናዋት እና በጣም ቀሏት ደስ ብሏት እየተጫወተች ሳትጨናነቅ ነው የተማረችው። እንግዲህ እናንተም በየቤታችሁ ይሄንን ፊደል ከካርቶን ሊሆን ይችላል፣ የግድ ፍሪጅ ላይ መለጠፍ ያለበት ማግኔቲክ መሆን የለበትም። ባይ ኤኒ ሚንስ ፊደሎቹን ከምስል ጋር እያደረጋችሁ መቅረጽ ከቻላችሁ እንደዚህ ልታስተምሯቸው ትችላላችሁ። ትልቁ አድቫንቴጁ በየቀኑ ፊት ለፊት ላይ የሚታይ ነገር ነው። ልጆቹ እኛም አትሊስት በቀን 1-2 ፍሪጅ ሳንከፍት አንውልም፣ ትዝ ይለናል። በየቀኑ እናስተምራቸዋለን ልጆቹን፣ አትሊስት እንጠይቃቸዋለን። ያ ነው ትልቁ አስተዋጽኦ። ከዛ ባሻገር ግን 7 ፊደል እያደረጋችሁ የመጀመሪያውን ግዕዝ ፊደላት ልጆቹ እንዲጨርሱ ካደረጋችኋቸው የሚቀጥሉትን ፊደሎች ለመማር በጣም ቀላል የሚያደርግላቸው ይመስለኛል። ይሄ ፊደል እና የማስጠኛ ዘዴው ይጠቅማል ብላችሁ የምታምኑ ከሆነ ሙሉ ፊደሉ ከአስከፐ ያለው ከነ ማስጠኛ ዘዴው ፕሪንት አውት ተደርጎ በዛሀበሻ ዌብ፣ በሶደሬ ማርኬት እንዲሁም በኢመርካቶ.com ላይ ይሸጣል። በተጨማሪም በዴምቪ ኤሪያ ለምትኖሩ ሰዎች በ3ቱም የናዝሬት ባልትና ብራንቾች በሲልቨር ስፕሪንግ፣ በአሌክሳንድሪያ ቨርጂኒያ ይገኛል። ሀበሻ ዌብን የኢመርካቶን እና የሶደሬ ሊንክ ከዚህ ቪዲዮ ዲስክሪፕሽን ውስጥ እናካትተዋለን። እናመሰግናለን። ቴንኪዩ ስለተከታተላችሁ።